ሄሎ ኢትዮ ሳዳት አረቢያ መጅሊስ አዎ ነው ምን ልታዘዝ አድራሻችሁ የት ነው አድራሻችን ቤተል ቢጫ ፎቅ ጀርባ ምን ላሳይሽ ባለቤቴ እኮ ከኢትዮ ሳዳት መጅሊስ ውጭ እንዳታዥ ብሎኝ ነው ምን የተለየ ነገር ኖራችሁ ልዩነታችንን እንዴና ላሳይሽ እዚህ ማለት በጣም የሚያምር ተጨማሪ ምርቶቻችንን ለማየት ወደ ሌላኛው ብራንቻችን መሄድ እንችላለን እሺ አልጋም ቁም ሳጥን እሺን ካቢኔት እንሰራላችሁ አሁን ሰራለን ለዛውም ጥራትና ጥንካሬ ያላቸው ኢትዮ ሳዳት አረቢያን መጅሊስና ፈርኒቸር አድራሻችን አዲስ አበባ ቁጥር 1 ቤተል መንዲዳ መውረጃ አሚፋጎ ቁጥር 2 ቤተል ቢጫ ፎቅ ጀርባ ኢትዮ ሳዳት አረቢያን መጅሊስና ፈርኒቸር ዶክተር አሊ ምንድነው የሆነው ትንሽ ስራ መቀጠር ተረጋግጧል ካንተ የሚጠበቀው አንድ ነገር ብቻ ነው ምንድነው እሱ ነገ ሽክ ብለህ ቢሮ መጥተህ ስራ መጀመር ብቻ ወካርታሉ ምንድነው መያዝ አለበት አላልክም እንዴ ሁሉንም አስይዤ ጨርሻለሁ ከባለቤቴ ጋር ተነጋገር አሳመንኳት ካርታ አስይዤልሃለሁ ስራ እንድትጀምር ተወስኖልሃል ነገ ሽክ ብለህ ስራ መጀመር ብቻ ምንድናት እስቲ ገምጪ ለባለቤቴ ምርጥ ስጦታ ያው አበያ ነው እስኪ አምጣው ሊዮ አንተ ያመጣው ሰው ንብረቴንና ጥሬ ገንዘብን ይዞ ከጠፋው 8 ቀን ነው ሳምንት ነው አሊ ዛሬ በሰላም ነው ያልደወለው ምሳሌ ሁሌ ነበር የሚደውለው በዚህ 15 ቀን ውስጥ ይሄ ሰው ከገባበት ፈልገ ካላመጣው ትወጣዋለሽ ችግሩ ፈልገው ይዘው እንድትመጣ ፈልጋለሽ እንዴ ምን ነው ማለት ምን ነው አማን እንዴ አላምኝ ታዲያ ምን ነው ስልክን ራስ እኮ ደጋግሜ ብለው ሳይለንት ላይ ነበር ትንሽ ስራ በጣም በዛብኝና ለዛ በቃ እንዴ ምንም ነገር አልሆንኩኝ ቢያንስ ቻው ሳትለኝ ይላል ሌላው ቢቀር ቻው ሄሎ ዛራ አሰላሙ አለይኩም ፈልጌሽ ነበር ነገ ይመችሻል እሺ አንተ ተቀየረኛልሽ ነው ቀላ ማታም ችግር ይገባል ለምሳሌ ለተኛ ጧት ደግሞ በጧት ተነስቶ ቻው ሳይለኝ ብሎ ነው ተግባር ብትብኝ ምን እንደማደርግ ማለቅም ገርማት ማለት አሁን ሌላ ሰው ቢሆንና ሌላው እንዲየንን አደረገ ብትይ ሌላ ነገር አስቡ ነው ይልሽ ነው ነገር ግን አሊ ነው እንደዚህ ነገር ማሰብ ይከብዳል ስለሱ ማለት
ማለትማ ብዙ ጊዜ ወንድ ልጅ ልቡ ሲሸፍት ነው እንደዚህ አይነት ድርጊት የሚያደርገው ነው ልሽ ምን አይ ካሊ የተዘንራ ነው ይመስለኛል ግን ብርቱ ምን እንደገጠመው ጭራሽ በቃ ተናዳጅ ሰው ነው ምናልባት ያስጨነቀው ነገር ነው ለምን ረጋ ብለሽ ለማናገራት ነው ሲገባ በጣም በደልኩት ነው እሱ ግን የሚነግረኝ አቻም ጭራሽ ጮህብኛል በቃ አይቼው ማለቀው ባህሪ ነው ያሳየኛል ምንሽ ነው ግራ ገባኝ ምን አለኝ ይባላል እና እንዴት ነሽ ወይ ዘኪ ያናገሩላት ባል ቢጨንቀኝ አይዞሽ ነው ቤት ያልቀቀ ቆይቷል ምን ማለት ነው አለ ተበያቀ ተጠቅሞ የመጣው እርግጠኛ ነሽ እኔ ግን እዚህ ቤት ውስጥ ካለ ግን ፖሊስ ይዤ እመጣለሁ ባስቸኳይ አሊ ይፈልጋል አለበለዚያ ፖሊስ ይዤ እመጣለሁ ንገሩልኝ አይተገል እኔ ገብቻ ላይ መስሎ ለትማ ያመጣኝ ፏድ የትም ብትገባ አታመልጠኝ አገኘሃለሁኝ የኔን እምነት በዚህ ነው ዋጋ የምትከፍለው መቼም አታገኘኝ መቼም እመን እንጂ አሁን እኮ ቦታ ተቀየረ አልገባህም ትለፋታለህ እንጂ መቼም አታገኘኝ አሁን ቦታ ተቀየረ ላገኘው አልቻልኩም አዝናለሁ እሱን ካለበት ፈልገህ እንድታመጣ የሰጠው ጊዜ አልቋል አሁን የወሰድኩትን ዋስትና ወደ ገንዘብ የምቀይርበት ጊዜ ደርሷል ከዛ ቤት ይዘህ የምትወጣው ልብስህን ሻንጣና ባለቤትህን ብቻ ነው
ሌላው ቤቱ ከነቁሳቁሱ ተሽጦ እንኳን ድርጅቴ ላይ የደረሰውን ኪሳራ አያካክስልኝም። ለኔ ግድ የለኝም። ይሄ ነገር ለባለቤቴ በጣም ከባድ ነው አቶ ሙዲን። የባለቤቴ ልብ በጣም ነው የሚሰበረው። ተጨማሪ ጊዜ ብትሰጠኝና ፏድን ላገኘው እችላለሁ። አውቆ የተኛን ቢቀሰቀሱት አይሰማም ሲባል አልሰማም። ሆን ብሎ ተዘጋጅቶበት ነው ይህንን ድርጊት የፈጸመው እና በቀላሉ ልታገኙ የምትችልበት ቦታ ላይ ይኖራል ብለህ ታስባለህ? ይህንን ካሰብክ የዓለማችን ቁጥር 1 ሞኝ አንተ ነህ። ወይ ሌላ ኦፕሽን ካለ ማለቴ ሰርቼ የማካክስበት። እድሜ ልክህንም ብትሰራ መክፈል አትችልም። ቀልዱን ተውና ቤቴን አስረክበኝ። በክብር ብትለቅ ላንተ የተሻለ ነው። ካልሆነ በህግ ተገደ ትወጣታለህ። ይልቅ ሻንጣችሁን በጊዜ ፓክ አድርጉ። ቤት ፈልገ እስክትገባ ተጨማሪ 1 ሳምንት ጊዜ ሰጥቻለሁ። ጨርሻለሁ። አይነት ጣጣ ውስጥ ነው የገባሁት። ሻው ምን ብዬ ነው ምነግራት? ምንድነው ምላት? ከወንድም በላይ ነው ከራሴ በላይ ነው ማምነው ብዬ እንደዛ ሽንጤን ገትሬ ተከራከርኩለት ሰው የተሰጠውን እምነት አጉድሎ ይሄው የፈራሹ ደረሰ። ቤታችን በሐራጅ ሊሸጥ ነው ብዬ ነው ምነግራት? ወይኔ ጣጣ ወይኔ ጣጣ። ዛሬ ማትነግረኝ ምን እኮ ምን ብዬ እንደምነግርሽ ብቻ የሰው ልጅ ናቸው ይቀዳል። እንደዚህ ቀላል ቢሆን ማኖር ምን እንደዚህ ብቻዬን ሰቃይ በእግርሽም አንቺን ከማስጨነቅ ውጭ ማመጣው ነገር ቢያንስ እስከ መጨረሻው እስከ 11ኛው ሰዓት ድረስ ነገሮችን እንደዚህ ከመጨረሻው ለነገረኝ ቢሆን የኔ እኮ ቀላል ነው ማለት እኮ ልንገርሽ ከዚህ በላይ ምንም ነገር ማድረግ አልችልም። የሆነው ነገር ጠቅላላ ነግርሻለሁ። የፈራሹ ነገር ጠቅላላ እውነት ነው። አላውቅም። ዋት ከመስሪያ ቤት የ27 ሚሊዮን ብር ንብረትና ገንዘብ ይዞ እንደተሰወረ ነው። ማያቀር ሆኖታል። ዛሬ የት እንደገባ አይታወቅም። ፈልገው አምጣ ተባልኩኝ። እሱን ስፈልግ ሰማይ ምድር ነው የዞረብኝ። 20 ቀን ሙሉ አንተ ለምን ትፈልጋለህ? እሱ ምናልባት እኮ የሆነ ማለት የሆነ ድንገተኛ ነገር ገጥሞት ለሀገር ምናምን ሄዶ ሊሆን ይችላል። አይደለም ያንተ ኃላፊነት ነው ዲፋልት ዋራ አይደለም። የነበረበት ቤት ሄድኩ። ቤቱን ከለቀቀ 1 ወር ሆኖታል። ያ ማለት ምን ማለት መሰለሽ? ንብረቱን ከመዝረፉ በፊት አስቀድሞ ቤት ለቋል ማለት ነው። ስለዚህ አስቦበት አቅዶበት ያደረገው ነገር ነው። ታዲያ አንተ እንደዚህ ያስጨንቀኝ አይደለም? እኔ የሚያስጨንቀኝ የቤት ካርታ አስይዤ ነው እሱን ያስገባሁት። ይሄን ነገር ታውቂያለሽ አይደል? ምን? ያ ማለት የኛ ቤት
እኔ ምርጫ አልነበረኝም። ከልጅነታችን ጀምሮ በአንተ ምክንያት የኔ ያልኩትን ነገር ሁሉ እንዳጣው ነበር። አንተ ካለ ምንም ነገር የኔ ሆኖ አያውቅም። ተው ይቅርብ ብዬ ነበር። አንተ ነህ ቤቴን አስበላኝ ቤቴ። አሁን ዘና ብሎ መኖር ተራው የኔ ነው። እንደ ቀልድ ስንት መከራ አይተን የሰራነውን ቤት በአንተ የዋህነት ልናጣው ነው? አሊ ይሄንን ልጅ ከየትም ገብተህ ታመጣዋለህ። ባመጣው ደስ ባለኝ። የተሰጠን ቀነ ገደብ ግን አልቋል። ከዚህ በኋላ 3 ቀን ነው እዚህ ቤት መኖር የምንችለው። እየቀለድክ ነው? በቀልድ እንዴት ደስ ይላል? ወይኔ ጉድ ሰራህ። ተው ብዬ ነበር። አንተ አጉል ሰው ማለት በቃ መጨረሻው ይሆናል። ሻውኔ ልንወድቅ ነው። ምንድን የተፈጠረው? ሰራኝ ማለት ፉአድ ጉድ ሰራን። ዛራ ምን አድርጎ ነው ፉአድ? ምን አድርጎ ነው ንገሪኝ። እንደፈራ ነው 27 ኪሎ ብር ይጠፋ። የነገርኳችሁ ጉድ ሰራችሁ። እኔ እኮ መጀመሪያም ተናግሬ ነበር። የሚታመን ሰው አይደለም ብያችሁ ነበር። አልሰማላችሁኝ እንጂ አስመሳይ ነው ብያችሁ ነበር። ምን አለ ሰምታችሁ ቢሆን ኖሮ፣ ምን አለ ቤተሰብ አማክሮ ቢሆን ኖሮ ይሄ ሁሉ ነገር አይፈጠርም ነበር። ሰራኝ እሺ እንደፈራ ነው። ያንን የመሰለ ቤት አጣን እና ያንን የመሰለ ቤት እንደ ቀልድ ወሰደው ነው የምትይኝ? አንድ ተራ ሰው መጥቶ ይሄም አቅዶበት ተዘጋጅቶበት ያደረገው ነገር ነው። መጀመሪያው ነው ጥናተኛ ነው ሲጀመር ይቀናባቸዋል በእናንተ ህይወት እንጂ አሁን ባልጠፋ ሰው አለኝ እንደዚህ የቤት ካርታ ሲዘ እንትን እስከማለት ድረስ የሚያደርስ ነገር ነው እንዴ? አንዴ ብለኝ ከዚህ በኋላ ተመልሶ ያየሁት አይገኝም። ወይኔ የትም ሄደን ቢሆን እናገኘዋለን። አንቺ አትጨናነቂ። እንደዚህማ እንደቀለደብኝ አፈላልገንም ቢሆን እናገኘዋለን። ነይ ተነሺ። ያው መንገድ ላይ መቀመጥ ምን ይፈይዳል? ተነሺ እንሂድ። እንሂድ። መቼም ይህንን የመሰለ ቤታችንን ስናጣው እንደዋዛ ዝም ብዬ ማየት የለብኝም አይደለ? ተነስ እንሂድ። አክስቴን እናናግራታለን። ታበድረናለች። አክስትሽ ጋር ሄጄ ከመዋረድ ሞቴን ነው። ለምን ትወረዱ? ብድር እኮ ነው የምጠይቃት። በጭራሽ አይደል። እኔ ራሴ ልንገርሽ የመጣውን ነገር በጸጋ አሜን ብለን ብንቀበል ነው ይሻላል። ነገ ተነገ ወዲያ አላህ እኛና ጤና ይስጠን የተሻለ ቤት እንሰራለን። እኔ አላስገድድሽ። እንደኔ ፍላጎት ግን ባትሄጂ ነው ይሻላል። ባትሄጂ ደስ ይላል። እሺ ምን ማድረግ እችላለሁ? አላውቅም። ያለችኝ እሷ ነች። ያለው አማራጭ እሷ መጠየቅ ነው። እንደተፈርኮ ሳይተኛ ይታገላል። እንደኔ ግን ባትሄጂ ነው ደስ ይላል። እና ይሄንን የመሰለ ቤታችንን አይናችን እያየን እንጣ ነው የምትለኝ? እሺ ሌላ አማራጭ አለ? ሌላ ሰው አለ ወይ? እኔ ምንም ነገር የለም። አንተ ሁሌ ለምንድን ነው እሷን ክፉ የምታደርጋት? እሷ እኮ ለእኛ ብላ እኮ ነው የምትመክረን እኮ ለእኛ መለወጥ ስለምትፈልግ ነው። እኛ እንድንቀየር ስለምትፈልግ ነው። እሺ ለእኛ ብላ የምታደርግ ከሆነ ሂጂና ሞክሪ። እኔማ እሄዳለሁ። አንተም ብትሆን ብዙ መልካም ስራ ሲሰራላቸው የነበሩ ሰዎች አሉ አይደለ? እነሱ ጋር ሄድና እስኪ ሞክር። እነሱማ አመድ አፋሽ አደረጉ። ይሁን እኮ የሆነ ባንተ እኮ እባክሽ ደጋግመሽ አትውቀሽኝ። በቃ አንዴ የሆነ ነገር ሆነ አይደል? ጥፋቴን አውቀዋለሁ። ሰው ማመኔ ነው ለዚህ ሁሉ ነገር ያበቃኛል እንጂ ይሄንን የለፋውበትን
አፈር ድሜ የበላንበትን ቤት ማጣት የምፈልግ ይመስልሻል? ለምንድን ነው 10 ጊዜ የምትወቅሽ በሱ ጉዳይ? ጭንቀቴን ታቀያለሽ ብዬ ስል እንደገና ደግሞ የባሰ ሌላ ጭንቀት ውስጥ የምትከች አዋቃለሁ። በእኔ ጥፋት ነው፣ ሁሉም ነገር የኔ ጥፋት ነው የሆነብሽ። በቃ የኔ ጥፋት ነው። አክስትሽ ጋር ሄዶ የምትፈልጊው ሂጂ። እኔ ግን ከእሷ ምንም አይነት ቃና ምላሽ አልጠብቅም። በቃ ልንገርሽ፣ ምትቤር ነው የምትፈልጊው አይደል? ይኸው መንገድ ነው። እኔማ ሄዳለሁ።